ያልተወራ ብዙ ጉድ ስላለች ነው። ሄለን ወርቅዬ ነይ ስሚ። እኔ ያልነኩኝን አልነካ ያልነኩኝን አለ ከነካችሁ ግን ሞጣ ሴት ሆኖ ነው እስከዛሬ ምረግጠው። ሴቶች ላይ ብላ ሴቶች ላይ ሊደበቁ ይፈልጋሉ። ሴቶች ላይ ሲሆን ነው የምትጣላው። ከሴት ነው ሞጣ ሴት ነው እንዴ? እዮዳብ ጉቶ ሴት ነው እንዴ? ኮፒ ሊንክ አንዴ ቤተሰብ እንሄዳለን። ጆን ዳንኤል ሴት ነበር እንዴ? እኔ ሳቀው ወንድ ነው ጆን ዳንኤል። አሞራው ሴት ነው እንዴ? አዶናይ ሴት ነው እንዴ? ሲረገጥ ሴት ናቸው ሴት ናቸው ናቸው ወይ? መልሱ። መሀይም አንዳንድ ሴት ላይ ነው ጉልበቱ ይባላል። ዮኒ ማኛ ከዛ እነሱ ይፈታሉ። ለምን? እኔ ብዙ ጊዜ ልክ ስለሆንኩ ምንም የግለሰብ ችግር የለብኝም እኔ። ስለዚህ ሞጣ ያንቺን እከክ ሰውዬ ሴት ነው ወይ? ዳልቻ ሴት ነው? ጆከር ሴት ነው? ስረግጣቸው ሴት ሆነው ነው እና መደበቅ ይፈልጋሉ ሴቶቹ። ምንድን ነው ፈጨርጨር ይሉና አንተ ጉልበተ ሴት ላይ ነው ይለዋል። ቆይ ሌሎቹ እንሄዳለን። ቆይ እንሄዳለን። ኮፒ ሊንክ አንዴ 1000 ካልሞላችሁማ እንትን የለም። ጋለሪ ምናምን እንሞላለን። መድኃኒት በደንብ አድርጌ ነው የምሰጥሽ። መድኃኒትሽ ነው የምሆነው። ሌትስ ጎ 500 ደርሰናል። አቤት አበሻ ለጭቡቴ እኮ ይመቻል። ዛሬ ነገርኩሽ። ቃል በቃል ነው የምናገረው። አሳያቸዋለሁ። የመጀመሪያ በኢትዮጵያ ታሪክ የኦንላይን ሴተኛ ዳሪ እሷ ናት። አይጂ ላይ የሆነ የሚባል አለ ኦኤፍ የሚል ኦንሊፋን የሚባል የመጀመሪያ የከፈተችው ሄለን ወርቅዬ ትባላለች። ልንገራችሁ ብዬ ነው ካላወቃችሁ ገብታችሁ ከፍላችሁ ራቁቷን የምትሸጥ ሴት እንደሆነች ማንም ያውቃል። አንቺ እከክ ሰው ሆነች ሰው ልትናገሪ። አያችሁ ሴቶቹ ምን አገባ ይላሉ እዚህ ጋር። this is a problem። እነሱ ሲያጠፉ ምን ችግር አለው? ምን አገባ ነው የሚባለው። ሴተኛ ዳሪነት ምንም ችግር የለው እና አይ ከሴቶች ነው ማሳያችሁ። ይሄን ምን የሚያጋለጡት ሴቶች ናቸው። ከነ መረጃው ነው ማወጣው። let's go ነው አልተውም። መድረስ ዘንባ አልተውም። እኔ የመጣውን በልክ ይመለሳል። ባረጉት በማስረጃ ነው ተብያለሁ። በማስረጃ ነው ማመጣጣው። let's go ተው ዝምባ ማልተው መስዋን ነበር ተው ማለት የነበረባችሁ። እኔ አልዋሸውም። የዋሸሁት ነገር የለም። ነውራችሁን ሰርታችሁ ነውራቸውን አትናገሩ የምትሉ ሰዎች እናንተ ናችሁ። ነውር ሰርታችሁ ነውር አትናገሩ የምትሉት እናንተ ናችሁ። this is the biggest problem። ከኔ ጋር የምትሳፈጥ ወንድም ሴትም አዝረከርካለሁ። አሁን መንግስት ተሳድባል፣ ባናቱ ይዘግዘግ። ብልጽግና የመንግስት ጠበቃዎች ስደት አይደል ይወጣሽው? በኡጋንዳ ተሰደሽ አይደል እንግሊዝ ሀገር ዘርፈሽ የገባሽው? መንግስት ብልጽግና ባናት ተዘግዘግ ብለዋል። ዮኒ ማኛ በይልኝ እንድትሰሚ ብዬ ነው። ሰው እስኪ እንነጋገር። ምንድን ነው አንዴ ቆይ አንድ ሽማ ቃሌ ላክበር። ባለጌ ሴቶችን እናጠራለን ከጨዋዎቹ። ማጥራታ ብዙ አይደሉም ባለጌዎቹ። እነሱን ካጠራን ካስተካከልን ማንነታቸው ሌላው ምን ይሆናል? በስርዓት ይቀመጣል። ታፕታፕ ኮፒ ሊንክ አድርጉ አንዴ።
አንድ እንሂድ ኮፒ ሊንክ 1000 እንገባለን። ፈታ ብለን ነው የምንጫወተው። የሚያናድ ነገር የለኝም። ለዝጋው በማስረጃ ነው። እኔ በማስረጃ ነው የማወራው። አሳያቸዋለሁ ምን እንደተባልኩኝ። ከዛ በኋላ እንሄዳለን። አቤት ፍጥነት 940 ደርሰናል። ኮፒ ሊንክ እንዳልኩኝ ነው። ስለዚህ ዮኒ ማኛ ሴት ላይ ነው ብለው ላጥ ብለው የሚለጠፉት ሴት ላይ ራሳቸውን ችለው መናገር ይችላሉ። ተግባባ። ሞጣ እኔ ወንድ ሰው ለሆንኩ ነው ዮኒ ማኛ የሚሰድበኝ ምናምን አይልም። ካኮችን ረግጣል። የማይጠቅሙትን ምናምን ነገር ሙድ ይዝባቸዋል። አጠገቤም አይደርሱም። ጠርቻቸው አይመጡም። ዘቀዝቀዋል። በግልጽ ነው እኔ የምናገረው። ቪዲዮ ላይ አውቀው ሊያቀሳስሩኝ አይደለም። ቃል በቃል ነው። እኔ ለማቀሳሰር ምናምን አይደለም። እኔ የተባልኩትን ከዛ በኋላ ነው የምናወራው። ዮኒ ማኛ ምን ተብሏል? ለዝጋው ምን ተባለ? እስቲ ስሙ። እቺ የፈረደባት እመቤቴን ምናምን ብለው ነው። በተለይ ኦርቶዶክስ ጋር ዊክነስ የፈረደባት ቅድስት ድንግል ማርያም አለች። ቢግስት ፕሮብለም መደበቂያ አያውቋትም። መጽሐፍ ቅዱስ ላይ የቱ ቦታ ነው ቅድስት ድንግል ማርያም ስሟ የተጠቀሰው ቢባል አያውቁ፣ ግን ይነግዱባታል። ነጠላ ያደረጉና እመቤቴ ይሉና ይነግዱባታል። ቢግስት ፕሮብለም ሶሻል ሚዲያ ላይ ቂጣቸውን ሲቆሉ ይውሉና እመቤቴ ብለው ደግሞ ዘምረው የበዓል ጊዜ ይሸውዳሉ። ይሄ ነው ብዙ ጊዜ ያለው ችግር ይሄ ነው። ትውልዱን በምን ደረጃ እንደሚያበላሹ የምናውቀው ነው። ስለዚህ $54,000 ተዘረፍኩኝ ብለሽ መጠሻል አልመጣሽም። ተንከባል ያመጣሁት ለፍቻ ያመጣው ብሬ ነው ብለሻል። አሜሪካ ያሉ ነው ጊፍት የሚሰጡት ምናምን ብለሻል። ቤታዩ ሱዳን ነው እንደምትኖረው ናም ጀስት አስክ። ቤታዩ ሱዳን ነው የምትኖረው። ሞጣ ሱዳን ነው የሚኖረው። እዮዳ ጉቶ ሱዳን ነው የሚኖረው። ጌም ይጫወታሉ። አጅዝ ሆነ ነው። እኔ ኮንፊውዝ ስለሆንኩ ነው። ዮኒ ማኛ ሲባል ብቻ እንዴት ነው ዮኒ ማኛ ጌም ሲጫወት ብቻ የሚታያችሁ? አክሊሉ የሚኖረው ሱዳን ነው። የአክሊሉ እንዲያውም ይለያል። አክሊሉ በፈጣጣ ነው። ፊፊ የምትኖረው ካናዳ ነው። መማር ትጫወታለች። ቴዲ አዋሳ ጌም ይጫወታል። ማን ነው ጌም የማይጫወተው? ሶሻል ሚዲያ ላይ የማውቀው ማንም አይጫወተው። ቲጂ መናጅ ይኸው እኔ የምጫወታለሁ አለች። ቲጂ መናጅ ከአሜሪካ ይጫወታል። ጆሲ እያንዳንዱ ይጫወታል። ግን ችግሩ ምንድን ነው? ዮኒ ማኛ ሲጫወት ደማቸው ይለብሳል። አይ ዶንት አንደርስታንድ። ሁሉም ይመጣና ዮኒ ማኛ ሲጫወት ባናትሽ ተተከይ። እኔ ብዙዎቹ ይጫወታሉ። ሶሻል ሚዲያ ላይ የሚጠቀሙ ሰዎች
90% ታዋቂ የሆኑት ጌም ይጫወታል። ሞጣ የቀጠሮ ጌም ነው ጭራሽ የሚያዘጋጅልሽ። ሞጣ ብር ካልሰጣችሁኝ እኔ ፔጅ ላይ አትገቡም እያለ ነው የሚረግጠው በአደባባይ። አዎ እኔ የምልህ ቆይ ዘረፈ የተባለው ልጅ ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስር አለ። ከዛ ቴዲ አዋሳ ቤት ተገባ። እኔም ነበርኩ ሌላም ነበረ። ሲነገረኝ እሷ ኢትዮጵያ ነው ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ ነው። ከኡጋንዳ ልንገራችሁ ብዬ ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበረ። እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ አዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። ይሄ አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ገንዘቡ ሄደ። ፌብሩዋሪ 2 ከዛ ሄደው የት ነው? ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ እስጢፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንደላኩ ማን እንዳላቸው ምን እንደሆነ ታውቋል። አንድ ሌላ ኢትዮጵያ ውስጥ እስካም ተደረግኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው ማሄለን ወርቅዬ። ከዛ ቤታየው ጋር ሄደችና አለቀሰች። ይዋጣላት ተባለ፣ ተጠራ። በፍጹም ያልሞተች ዲቦራ አለች። ዮኒ ፕሊስ ና። ዲቦራ ማታውቅም ይሄን ጉዳይ። የሚሰበሰበው ማን ቤት ነው? ቤታየው ቤት። ብር ተሰብስቧል አልተሰበሰበም? ብር ቤታየው ቤት ተሰብስቧል አልተሰበሰበም? ተሰብስቧል ወይስ አልተሰበሰበም? ዋሻው ተሰብስቧል። ለማን የተሰበሰበው? ሌለን ወርቅዬ አይደል የተሰበሰበው? ለማን ተሰበሰበ? ምን ብላ? ብሬን ተበላው ብላ። ያውም ፊፊ የምትባል እህት $5000 ነው የላከችው። ገንዘቡን በሙሉ ተሰበሰበ፣ ተበላ። በመረጃ አሳየኝ ይለዋል። አደባባይ ላይ ወጥተው ብር ዘብዝፎ ተቀብለው ከህዝቡ በልተው መረጃ አምጣ። ማይም ደፋር ነው የሚባለው ነገር ይሄ ነው። አደባባይ ላይ ሰብስበው ብሩን በልተው አደባባይ ላይ ያየነው መረጃ አምጣ ከተበላ ብሩ። ስለዚህ ወደ ጉዳዩ ሊድ ቃል በቃል የተናገረው ደስ የሚለው መረጃ አይኖርም ብለው ያሉ ሰዎች አሉ። መቼም ብትናገሩ መረጃ አይጠፋም። ሶሻል ሚዲያ ላይ ወደ ኦንሊፋኑ እንመለሳለን ቤተሰብ፣ እሱ ማስረጃ ስለሆነ ያው እዚህ ቤት ገብታ ነው ስታወራ የነበረው እና ዮኒ ቶሮንቶ ገብቷል። ታፕታፕ የወሰደው ሰው ከ30 በላይ አካውንት በመክፈት ለራሱ ጊፍት እየሰጠ ነው ወሰደው ነበር። ምክንያቱም የቲክቶክ ሊንክስ በቀን 5000 ነው ያለኝ። ከ5000 በላይ ማውጣት ስለማይችል ያለው አማራጭ በኮይን ቀይሮ መስጠት ነበር። በኮይን ቀይሮ ለራሱ ሰጠ ማለት ነው። ከዛ ድሬት ከማድረግ በፊት የገባበት ሞባይል በስልክና በላፕቶፕ ነው የገባው። እሱን ስክሪፕት አድርጌ አስቀምጬዋለሁ።
ስባል መጀመሪያ ያጣራ ነበር። ሀክ ተደርጌ ነው ወይ እንዴት ነው እንደዚህ ተፈጠረ ቢያው ሳጣራ መጨረሻ ላይ ደረስኩት። በአካውንትሽ አክሰስ ያለው ሰው አካውንትሽን ደርስ የገባ ሰው ካለ ሜቢ ሲል እኔ ጋር አካውንቱ የገባው ለእኔ ብር ሲያወጣልኝ የነበረ ነው ስሙን ጠራው ማለት ነው። እሱ አክሴሱ አለው። ከእሱ ውጭ ግን ማንም አክሰሱ የለው። በምናገርበት ሰዓት የሆነ መጣ ብዙ ነገር ተናገረ። አክሰሱ ስትይ ማነው የሆነ ቶሮንቶ በአካውንት የገባ ብር ያወጣልኝ ነበር እና እሱን ነው የቲክቶክ አካውንትሽ አክሰሱ አለው። ፓስወርድሽ ዩዘር ኔምሽን ተጠቅሞ ሎጊን ማለት ይችላል። ሎጊን ብለው ፓስወርድ ምናምን ሰጠዋለሁ። ሎጊን ብላ ብር ያወጣልኝ ማለት ነው። እሱ አንድ እሱ ብቻ ስለሰጠሽ ብር ያወጣ የኢሜል አድራሻሽ አክሰስ አለው። ወደ አካውንት የሱን ፔፓል ከኔ ቲክቶክ ጋር አታች ለማድረግ ፓስወርድ ሰጠዋለሁ። ፓስወርድ ስጥ ሎጊን አድርጎ ይገባል። ስልክ ተሰጡት ፓስወርድ ተሰጡት ሎጊን አድርጎ ገብቶ ፔፓል በማግኘት ብር ያወጣልኝ ይገባል። አለው ነበሩ። ስለዚህ ምንድነው አክሰሱ አለው ብላ ቃል በቃል ነው የተናገረችው። በፊት ነበረው አላለችም። አክሰስ አለው ተብሎ ዮኒ ቶሮንቶ ከጆከር ጋር ጆከር ራሱ ለእሱ አግዞ ዮኒ ቶሮንቶን ሲሳደብ ነበረ። ከዛ እውነቱን ሲያቅ ይቅርታ ብሎ ጠይቆ ዮኒ ቶሮንቶን አቁሟል። ነበር አልነበረ? ምንም ባላደረገው አክሰሱ የነበረው ሎንግ ታይም ከነ ማስረጃውን የማመጣው ምክንያቱም ማስረጃ የለም ብላችሁ ማህይም ስለሆናችሁ የምነግራችሁ ምንድን ነው ሲቆይ የሚጠፋ ይመስላችኋል። የተደረገው ነገር ሶሻል ሚዲያ ላይ ካለ አካም ፔክደ ማውጣት እችላለሁ። በደንብ አድርጌ ማውጣት እችላለሁ። የእናንተ ችግር ምንድን ነው? እኔ እምላለሁ ያ እኔ ውስጥ ያለው ቪዲዮንም ላክልኝ፣ እዚህ ጋር ላክልኝ። ቶሮንቶ መሴጅ አድርገኛ እንዴ ዮኒ ቶሮንቶ ያመጣዋል። ላክልኝ አንዴ ካንዱት ለምን ወን ዩ ሴንድ ኢት ዮኒ ቶሮንቶን ምንድነው ያደረጉት? ከዚህ በፊት ብላ አይደለም ያቆመችው ያለችው ዮኒ ቶሮንቶ ያወጣልኛል። ከዛ የተደፈደፈው ማን ነው? ይሄ አክሰስ ማንም ስለማያውቀው ዮኒ ቶሮንቶ ሌባ ተብሎ ተገባለት። ተባበሩና ምንም ያላረገ ልጅ ምን ተወቀጠ? ከዛ እኔ አጣራው ምንድን ነው የተፈጠረው? ዮኒ እኔ አውቃለሁ፣ የሰው ብር እንደማዘርፍ አውቃለሁ። ስለማ ከየት ነው የተፈጠረው ይሄ ነገር? ብዙዎቹን የሚያግዝ ብዙዎቹን የሚረዳ ልጅ እንደሆነ አውቃለሁ። እግዚአብሔር በሚያውቀው ምንድን ነው የተፈጠረው ብዬ ጠየቅኩ። ከዛ የእሷን ነገር ማጣራት ጀመርኩ። ሳጣራ ኢትዮጵያ አይደለችም ያለችው ኡጋንዳ ነው። ኦኬ አልኩኝ። ገንዘቡ ወጣ የተባለው እንግሊዝ ሀገር ነው። እንግሊዝ ሀገር ማን ሊኖር ይችላል? እንዴትስ ኮኔክሽን ሊኖራት ይችላል ብዬ ጠየቁ ስል እንግሊዝ ሀገር ያለችው የገዛቷ ሌላ ሰው የለም። ከዛ አካውንቱ አፕዴት የተደረገበት ቀን መቼ እንደሆነ በማስረጃ ነው ማመጣላቸው። አፕዴት ያደረገችበት ጊዜ ከዮኒ ቶሮንቶ ጋር ከአመት በፊት ነው ያቆሙት። ከዛ ነገር ሆነ። ያንን አፈነዳሁት። እሱ አንቺ ያለሽ ኡጋንዳ ነው፣ እህትሽ ያለችው እንግሊዝ ነው። የወጣው ገንዘቡ ከኡጋንዳ እንግሊዝ ነው። ሌላ ሰው ሊዘርፈው አይችልም። ያደረገችው የገዛ እህትሽ ናት። ከዛ እሱ በተወሰነ ወር ውስጥ እንግሊዝ ገባች። እንደዚህ አይነት ተደራጅተው የሚዘርፉ ሌቦች አሉ። ሌላው ምንድነው? አሜሪካ ያሉ ያንተ እንትኖች ናቸው ጊፍተሮች አልሽ። በጣም አሪፍ። እኔ የምልሽ አንቺ እኮ እንግሊዝ ገባሽ አይደል እንዴ? እንግሊዝ ሀገር ኢትዮጵያ ነው እንዴ? እስከማውቀው እንግሊዝ ሀገር በገንዘብ ከረንሲዋ ራሱ ከአውሮፓ አንደኛ የተባለች ናት። ፓውንድ እና ዶላር ልዩነት አለው። ፓውንድ እና ዶላር አብሶሉትሊ ልዩነት አለው። ፓውንድ ይበልጣል። ተግባባን? ስለዚህ ፓውንድ ያለበት ከአሜሪካ የበለጠ ገንዘብ ያለበት እያለ አየዋለሁ፣ አመጣዋለሁ አይደል እንዴ? ታፕታፕ እያደረጋችሁ ሄደዎቹ እዛ ገብተሽ አይደል እንዴ ኦንሊ ፋን ፔጅ የከፈትሽው እና ራቁት ገላ መሸጥ የከፈትሽው እዛ ከገባሽ በኋላ ማስረጃውን አመጣዋለሁ። የተሻለ ሀገር ጽድት ያለ ሀገር ገብተሽ
በሚጥሚጣ እየተደረግሽ ባናትሽ እየተደፋሽ አሁን ድረስ የምትጫወቸው አንቺ አይደል? አሁን የምትጫወቸው አንቺ አይደል? አይደለሽም ወይ? አሁን ድረስ ሚጥሚጣ በርበሬ ምን ውስጥ እየተዘፈዘፍሽ ሽንት ቤት ውስጥ ምን ውስጥ እየተደፋሽ አሁን ድረስ እንደሱ አድርገሽ አይደል ለምታ ዮኒ ማኛ እስቲ ጌሞኒው ሲጫወት ገብታችሁ እስቲ የፊት ኢፌክት አድርግ ነው አለቀ። ባናት ተተከል ካልሆነ ትሄዳለህ። ምንም ነገር ሌላ ማድረገው ነገር የለም። እና ችግራችሁ ምንድን ነው? ይሄን ህዝብ ሁልጊዜ በቂጣችሁ የምትሸውዱት ይመስላችኋል። አንዳንድ መሀይም አሁንም አንዳንድ ነው መሀይም ሴቶች በቂጣችሁ ህዝቡን በሙሉ የምትሸውዱ ይመስላችኋል። የሆነ ጊዜ ላይ ያቆማል። ስጋ ቸርቻሪ ስትሆኚ ሰው ያቆማል። የሆነ ጊዜ ላይ አናናናና ማለት ይጀምራል። ሰው ያቆማል። መሸወዱ መታለሉ ይቆማል። ባናትሽ ተተከ ይላል። በቃው ይሰለቸዋል። ለምን እንደሆነ ኢንቴንሽናችሁ ለምን እንደሆነ ይታወቃል። ሰው እስቲ ዮኒ ቶሮንቶ ይኸው ቪዲዮ ከገዛ ሰው ከዚህ አካውንት ላይ መቼ ነው ሪሙቭ ያደረግሽው? ብሬ ከተወሰደ በኋላ ብሬ ከተወሰደ በኋላ ነው ሪሙቭ ያደረግኩ ብለዋለች። ስሙ አካውንቴ እሷ ነው። ሪሙቭ የተደረገው ማን ነው? ዮኒ ቶሮንቶ ነው የዘረፈኝ ያለችው። ቃል በቃል እዚህ ጋር የሚያስቅ ነገር ነው የምታዩት። ይኸውልኝ እስከዛሬ ድረስ እስካሁን ፕሮሰስ እስኪወሰድ ድረስ ሪሙቭ አላረግሽኝም ነበር። ያላደረጉት ደግሞ ለምን እንደሆነ ታውቃለህ? አሁን ያደረጉት ለምን እንደሆነ ልንገርህ። ብሩን ባዶ ሆኖ ሳገኘው ዲቫይስ ገብተሽ ቼክ አድርጊ ሲባል ቼክ በማድረግበት ሰዓት ሁለት አገኘው። በኮምፒውተር እና በሳምሰንግ ስልክ ጆይን የተደረገ ሁለት አገኘው። ሁለቱም ደግሞ ባዶ ብቻ ሰጠሁት። ኦኬ እዚህ መቼ ጃንዋሪ 26 ነው ሪሙቭ ያደረግሽኝ አይደለ? እስከዛ ግን ሪሙቭ አላረግሽኝም። ስሙ እዚህ ከዚህ በፊት እኔ ሪሙቭ ያረኩ በደንብ ላስረዳችሁ። እኔ ሪሙቭ ያረኩ ጃንዋሪ 26 ነው ማለት ብሩ ከመወሰዱ ከ7 ቀን በፊት። ከዛ በፊት አላረኩሁም ብለዋለች። ጃንዋሪ 26 ነው ያረኩ። ብሩ ከመወሰዱ በፊት አላረኩሁም ሪሙቭ እያለች እስቲ እንሂድ። በኋላ ነው ያለች። ጃንዋሪ 26 በኋላ ነው አንተን ሪሙቭ ያረኩ። ከዛ በፊት ሪሙቭ አላረኩም ነው ያለችው። ተግባባ። ለእህቷን ያስገባችሁ ብሩ ከኡጋንዳ ካለችበት እንግሊዝ ሀገር ነው የገባው። ገንዘቡ የገባው እዛ ነው። በአንድ አካውንት የማያስገቡበት ምክንያት የእንግሊዝ ሀገር ይጠይቃል። ብዙ ብር ሲላክ አንድ ቦታ ላይ ትጠየቃለህ። ኢቭን እዛ አይደለም አሜሪካን ሀገር $5,000 በላይ አንለስ የቢዝነስ ትራንዛክሽን ከሌለ በግለሰብ ደረጃ እንደዛ ማስገባት አይቻልም። ኢን አሜሪካ ኢቭን በፔይፓል ደረጃ አትችልም። ዩ ካንት። ምን ያደርጋል? ይጠይቃል። ታክስ ይልሃል። ማር ኦፍ ፋክት when it came to right now ቲክታክ ከ600 በላይ ስታደርግ ምናልባት ለማታውቁ አሜሪካን ሆናችሁ ይሄን ንግ ለማታውቁ ከ600 ብር በላይ ሲገባ ታክስብል። መጨረሻ ላይ ምን ታደርጋላችሁ? ይሄንን ነገር ምን ማድረግ አለባችሁ? ታክስ ሄዳችሁ ታሰራላችሁ። አደኝ ደደይር ማለት ነው። ይሄን ይልክላችኋል። የማታውቁ ሰዎች ይኖራሉ። ፔፓል ላይ ኢሜል አለ። ምናልባት የማታውቁ ሰዎች አሜሪካ ሆናችሁ አንዳንድ ፊደል ያልቆጠራችሁ ሰዎች ስላላችሁ አሜሪካን ሀገር what you do is ኖቲፊኬሽን አለው። ኖቲፊኬሽን ታክስ ላይ ስቴትመንት ታክስ ይላል። እሱን ገብታችሁ ስትነኩ ሙሉን ታክስ ምን ያህል እንደምታረጉ ምን ያህል እንደሰራችሁ ይናገራል። እሱን ሄዳችሁ ፋይል ካላረጋችሁ እዳ ውስጥ ትገባላችሁ። መሀይማን ስላላችሁ መሀይማኖች ልንገራችሁ ብዬ ነው። እስር ቤት ሊያስገባችሁ ይችላል። የማታውቁ መሀይሞችን ልንገራችሁ ብዬ ነው። ፊደል ያልቆጠራችሁ ብዙ ስላላችሁ ሰው እንሄድበት።
ቢሯለሁ አስወጥቼዋለሁ። እኔ ካወጣሁልሽ በኋላ ስልክ ቁጥር ቀይረሻል አልቀይርሽም? ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀየርሽም? ኢሜይልና ፓስወርድ አልቀየርኩም። የሚጠይቃት ስልክ ቁጥርሽን ቀይረሻል አልቀየርሽም ብሎ ይጠይቃት። ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀየርሽም ነው ጥያቄው። ኢሜይልና ፓስወርዱ እናወራለን። ስልክ ቁጥርሽን ቀይረሻል አልቀየርሽም፣ ኢሜይልና ፓስወርድ ማሀይም የምለው ለዚህ ነው። ከማሀይም ጋር አትግባቡ። ቀይረሻል አልቀየርሽም ጥያቄውን አዳምጪ በስንት ነው። አልቀየርኩም ታውቃለህ ብለው ለዛ ነው አልፌ ያንን ቀይረሻል ስለምታውቀው። ኦኬ ፋይን ጥሩ። ኦኬ ስለዚህ ከዮኒ በፊት ዮኒ ካለ በኋላ ምንም አልቀየርሽም። ቲክታክሽ ላይ ፓስወርድሽን ኢሜይልሽን ምናምን በፊት ነው አሁን ሳይሆን በፊት ሌላ ኢሜይል አታች አድርጋለሁ። ከዮኒ በኋላ ኢሜይል አታች አድርጋለሁ። ስልክ ቁጥር ቀይሬያለሁ እንጂ ኢሜይል አልቀየርኩም አላልኩም። ኢሜይል አታች ስልክ ከቀየርሽ ኦልሬዲ እዛ ጋር ያሉ ሰዎች they have to re-enter the ስልክ ቁጥር ቀይረሽ ደረስ ቼንጅ ዘውኛ ረጋ እኔ ጋር ያለው ቁጥር የተረጅስተር የተደረገው ሴም ስለሆነ ቬሪፋይ እንዳደረግ እንደ አዲስ ኪ ይገኛል። ዳሚስ ያ ኪ ደግሞ ወደ አንቺ ይመጣል። አንቺ መስጠት አለብሻለን። ጁን 1st 2024 ምን ይላል? ፓስወርድ አፕዴትድ ያው ጁን 1st አካውንት አፕዴትድ ይላል። ድጋሚ ላሰማችሁ። አካውንት አፕዴት እንደሆነ ይናገራል። ወይን አካውንት አፕዴት ስታደርጉ ነገራችሁን ቀይራችኋል ማለት ነው። አካውንት ስትቀይሩ ብቻ ነው አፕዴት የሚያደርገው። አዘርዋይዝ ደዝን አፕዴት። ምክንያቱም ኢሜል ተጠቃሚ ብዙ ሰው ስላለ እዚህ ጋር በደንብ ያስረዳችኋል። ስሙ ስልክ ቁጥር ቀይረሽ ደረስ ቼንጅ ዘውኛ ረጋ እኔ ጋር ያለው ቁጥር የተረጅስተር የተደረገው ሴም ስለሆነ ቬሪፋይ እንዳደረግ እንደ አዲስ ኪ ይገኛል። ዳሚስ ያ ኪ ደግሞ ወደ አንቺ ይመጣል። አንቺ መስጠት አለብሻለን። ጁን 1st 2024 ምን ይላል? ፓስወርድ አፕዴትድ ኢሜይል አፕዴትድ ኢሜይል አይለኝም አሁን አፕዴት አደረኩት ያለች ሰው ማለት ነው። ከላይ ደግሞ ፎን አፕዴትድ ፎን አልቀየርኩም ብለሻል። ፎን አፕዴትድ መቼ ነው? ጁላይ 26 2024 ፎን አፕዴትድ አካውንት ሎግድ ኢን ፍሮም አይፎን 14 ፕሮ ማክስ 902 መቼ ነገር ጁላይ 26 ወደ ላይ ሂጂ። ምን ያህል ፓስወርድ አፕዴት እንዳደረግሽ ምን ያህል በጣም ሴኪዩር እንደሆንሽ ማወቅ አለብሽ። ፓስወርድ አፕዴት ነው እቺ ልጅ ኖቬምበር ማለት ይወለ ቅርብ ጊዜ ነው። ኖቬምበር ቅርብ ጊዜ ነው። ሁላችሁም አዳምጡ። እዚህ 11 ሺህ ያላችሁ ፓስወርድ አፕዴት ይላል። በሌላ ጊዜም ይኸው 8:11 AM ሎኬሽኑ የት ነው? ዩናይትድ ኪንግደም ዩኬ። እሺ አንተ ያለው ካናዳ። እሺ ካናዳ። እኔ ፓስወርድ አልነካውም። ሆኖ ፓስወርድ አፕዴት አድርገዋል። መጨረሻ ተጻጻፍነው ኦገስት ላይ ነው። ኦገስት 20 something 26 የተጻጻፍነው ብርምጽ አስተቀርተ ስለዘገየብኝ ነው። እስከደረሰ ተጻጻፍነው። ኦኬ ዳትስ ፋይን። እሱ ግን ብር የወጣው ሌላ ቀን ነው። ፋይን። ይኸውላችሁ ኖቬምበር 9 2024 ፓስወርድ አፕዴትድ ይላል። እዚህ ጋር ባለሙያ ነን የምትሉ ፓስወርድ አፕዴትድ ማለት እዚህ ላላችሁ እስቲ መልሱልኝ። ምን ማለት ነው? እታች ያላችሁ አሁን ገበያ ስለቀዘቀዘ ነው፣ የሚሰጣት የለም፣ ሁሉም ባነነ። በተለይ ያ ራቁት መነሳቷን ምናምን ሲያቅ አበሻ ኢንስታግራም ላይ እንደዛ ማድረጓን ሲያቅ አበሻ እየተዋት ሄደ። ለዛ ነው አሁን ጠሮባታል። ስለዚህ አሁን መጮ የጀመረችው እንደ አዲስ መወራት የተጀመረው ለዛ ነው። እንደ አዲስ ያዙ ይልቀቁኝ ያለችው በዛል ነው። ይኸው እየጻፉላችሁ ነው። ፓስወርድ አፕዴትድ ማለት ፓስወርድ ቀይራችኋል ማለት ነው። ፓስወርዳችሁን ከቀየራችሁ በኋላ ማንም ሰው ኢሜል ቢኖራችሁ የእናንተን አክሰስ ማግኘት አይችልም። አይደለም? አሁን የዚህኛውን ማንም አክሰስ የለውም። የኔን ግን ቢኖረው ራሱ ለሆነ ሰው ብሰጥ አክሰሱን
ፓስወርዱን ከቀየርኩት በእኔ ስልክ ምን ይልክልኛል? ያንን ምን ያደርጋል? ነምበር ይልክልኛል። ምንም ማድረገው ፓስወርድ ኪ ይለኛል። እሱን ቁጥር ሳስገባ የዛኔ ነው አፕዴት የሚያደርገው። ለሌላኛው አይሰጥም። መጀመሪያ የተላከለትን ነው የሚሰጠው። ሰው በዛ ምን ያደርጋል? አፕዴት ያደርጋል። ቬሪፊኬሽን ኮድ ነው የሚልከው። ቬሪፊኬሽን ኮዱን እዛ ላይ ታስገባላችሁ፣ አፕዴት ያደርጋል። ይሄን ያደረገችው ራሷ ነው ያደረገችው። አፕዴት ያደረገችው ራሷ፣ የተደረገው ራሷ፣ እሷና እህቷ ምን ዩናይትድ ኪንግደም አክሰስ ተለዋውጠው ከእህቷ ጋር አክሰስ ከተለዋወጡ በኋላ ብሩን ትራንስፈር ተደረገ። ብሮቹ በሙሉ ወጡ። ምን ተደረገ? አይነቃብኝም ብላ ምን ያመጣል ዮኒ ቶሮንቶ ምን ያመጣል? ምንድነው የተጣሉት እነሱ ከዮኒ ቶሮንቶ ጋር ብሩ በዛብኝ። ምክንያቱም ፊ ይጠየቃል። የትም ሀገር ላይ ብር ለሌላ ሰው ስታወጡ ታክስ አለው። የዛ ገቨርንመንት ይጠይቃቸዋል። ሰው ሲልክላችሁ ታክስ አለው። አሜሪካን ሀገር የትም እኔ አሁን ለምሳሌ አሜሪካን ሀገር ብዙ ጊዜ በገንዘብ በእኔ ማላስገባው ታክስ ይጠይቀኛል። ታክሱን 10% መክፈል አለብኝ። ደግሞም ጥያቄ አለው። በጣም ስትሪክት ናቸው። ዝም ብሎ ገንዘብ ሲገባ አንዳንዶቹ ባለማወቅ ያደርጉትና አካውንታቸው ቡን ብሎ ይጠፋል። ከዛ ይደነግጣል። ዴይዚስ ዌይዝ ጎፈንድሚ የሚባለው ነው ትንሽ ሊገሊ በተወሰነ መልኩ የሚያስተካክለው። ከዛ ውጪ በፔፓል በምን የሚገቡ ነገሮች በደንብ አድርገው ምን ያደርገዋል? አንተን ነገሮችን በደንብ ያበላሸዋል። ሰው ይሄ ነገር ሆነ ትቀጥላላችሁ። ስለዚህ አሁን ተግባብተናል አይደል? ፓስወርድ አፕዴት አደረገ ማለት ፓስወርድ ቀየራችሁ ማለት ነው። የሌባ አይን ደረቅ መልሶ ልብ ያድርቅ ነው። ፓስወርድ አፕዴትድ ማንም ሰው አክሰስ ቢኖረው ማለት ነው። ይሄ መጨረሻ ላይ ፓስወርድ አፕዴት ያደረገው ሰው ብቻ ነው ሊአክሰስ ይኖረው። ለምን የተቀሩት ሰዎች የገቡት ሰዎች በሙሉ ይወጣሉ። ቢኖረው አክሰሳቸው ሊገቡ ሲሉ ኤክስፓየር ያደርግና ያወጣቸዋል። ወነሳ ዳት ደግሞ የተመለሽ የራሱ እንኳን እዛ ለመግባት ኤኒ ቼንጅስ የምታደርገው ሌላ አክሰስ ሊያደርግ የሚፈልግ ሰው 6 ፓስኪ ይጠይቃል። በፊት ኢሜል አልነበረውም። ኢሜል አታች አድርጋለሁ። ቤታ ቅድም ሰው አረ ሰምተሻል። ቲክቶክ ራሱ ፓስወርድ ሲሆን የማደርገው እነግርሻለሁ። ቤታ እኔ ኢሜል አታች አድርጋለሁ። ኢቭን እዚህ ጋር ማን የነበረው ቤታ አለች። ቤታ ስትል ሰማው መሰለኝ። እስቲ ከመጀመሪያ ይሄን የተሰረቀው አይደል? ስለዚህ ምንድነው የተደረገው? ሙሉ አካውንት ምን የተደረገው? የተዘረፈው በዛ ነው። ከዘረፈች በኋላ ሼም የለም። መታ ቤታዮ ጋር መጣች። ገንዘብ ይሰባሰብልኝ ተዘርፌ ያለው አለች። አይደለም ነው ወይስ አይደለም ተባለ። ገንዘብ ተሰበሰበ። ይሄ ነው ነው ይሄ ነው ነው። ከዛ እንግሊዝ ሀገር ስትገቢ ምንድን ነው ያደረግሽው ነው? ምንድን ነው የሆነው? እንግሊዝ ሀገር ስትገቢ ምንድን ነው ያደረግሽው? ገና ስትገቢ ሲናወራ እንግሊዝ ሀገር ስትገቢ ወደ ትምህርት ቤት ነው የሄድሽው? ወደ ካሌጅ ነው የሄድሽው? ወደ ስራ ነው የሄድሽው? ወደ ስራ ነው ኤኒቲንግ ያደረግሽው እሱን ነው ወይስ ሚጥሚጣ በርበሬ ምናምን እያደረግሽ በአናትሽ መተከል ነው? ከዛ ደግሞ አልፎ ተርፎ ኢንስታግራም ላይ የከፈትሽውን ነገር ከራስሽ ከሴቶች ነው ማመጣልሽ። እኔ አይደለሁም። ስለ ተጣልተናል እንዳት ያልተጣላችሁ አልተጣላችሁም። በማስረጃ ላምጣና ልዘግብ ምንም ማድረግ ስለማልችል ለዝግ
ይህም መናገር እየደበራት ነው ራሱ ይቺ የምትለው ሀናቡ የምትለው እየደበራት ይህን መናገር አልፈለገችም። እሷ እንኳን እየደበራት ነው የተናገረችው። ምን ብላ ነው የከፈተችው? ግን እውነታው ይሄ ነው። እውነታው ምንድን ነው? እንደዚህ አይነት ሴቶች የለመዱ ሰዎች ምንጊዜም ቢሆን ገንዘብ የሚያመልኩ ሰዎች ስለ ክብር አያውቁ። ስለ ክብር አያውቁ። የመሬቱን ጨርሰዋለች። ኢትዮጵያ እያለች በሙሉ ስታማግጥ የነበረው ባለትዳሮችን ነው። ኤቭሪባዲ ኖውስ። እያንዳንዱ ሰው ያውቅ ነበረ። ምርር ብሏቸው ማለት ነው። ኢቭን እሺ የተሻለ ሀገር ገባው አልሽ። ጌምሽን እያየ ነው አይደል እንዴ? ማሜ ነው ሲያንደባልልሽ የሚውለው። ሙባረክ የሚባለው ነው ሲያንደባልልሽ የሚውለው። በርበሬ ሚጥሚጣ ምን አይቀርሽ። ከዛም እሱ አልበቃ ብሎሽ ራቁትሽን ነው አይደል እንደምትፖስችው። ራቁትሽን ገላሽን አይደል የምትሸጪው። እናንተ መታችሁ ናችሁ አሁን ስለ ክብር የምታወጡት። እኔ እኮ ሶሻል ሚዲያ ስመጣ ለገንዘብ ብዬ አይደለም የመጣሁት። አነቨር ዴይ የታወቅኩትም በዛ አይደለም። ጠይቂ፣ የትም ቦታ ላይ ዮኒ ማኛ የታወቀ ማናችሁም ሳትጀምሩት የጀመርኩት ነው። ሶሻል ሚዲያ ሚኖ ሀቅ መውጣት አለበት፣ መፍራት የለበትም። ህዝቡ በፍሪደም መናገር አለበት ብዬ የመጣው ሰው ነኝ። ፌስቡክ ነው የመጣው። ፌስቡክ ላይ ምንም አይነት ክፍያ አልነበረው። እኔ ስጀምረው የለው። ከዛ በኋላ ብዙ አመት ፌስቡክ ነው የምታወቀው። ዩቲዩብ ፈጣሪ ምስክሬ ነው የምለው ቀኑ ረጅም ነው፣ ከፍቼዋለሁ። ስፔሲፊካሊ ግን ዩቲዩብ የተጠቀምኩት 3 አመት ብቻ። ከዛ ኢንስታግራም ነው የሄድነው፣ ኮቪዱ ጊዜ ማለት ነው። ኢንስታግራም ገባን። ኢንስታግራም ላይ 2 አመት ሙሉ ስንጫወት ነበር። ኢንስታግራም ላይ ብዙ ሰዎች ጋር ስናወራ ነበር። በፖለቲካ ጉዳይ፣ በሀገራዊ ጉዳይ፣ በብዙ ነገሮች ስናወራ ነበር። ከዛ ቲክታክ ከፍቼው በጣም ረጅም ጊዜ አልተጠቀምኩትም። ለምን መጠቀም ቲክታክ የጀመርኩት ነው እኔ ራሱ። አረ ዮኒ ማኛ በአንተ ስም ብዙዎቹ በ100 ሺህ በዛ ጊዜ አዲስ ሆኖ ቲክታክ በእኔ አካውንት ከ100 ሺህ በላይ አካውንት ነበራቸው። ቲክታክ አዲስ ሆኖ ማለት ነው። የኔን ከኢንስታግራም እያወጡ እየፖሰቱ ከዛ ሆነ ቲክታክ የመጣሁት። ቲክታክ ስመጣ ያው ቫይቡ አለ። አሁን ብዙ ሰው ቲክታክ ላይ የምታዩት አሁን ለምሳሌ ኢንስታግራም ላይ ፌመስ የነበሩ ሰዎች እዚህ ፌመስ አይደሉም። ዩቲዩብ ላይ፣ ፌስቡክ ላይ ፌመስ የነበሩ ሰዎች እዚህ ላይ ፌመስ አይደሉም። አዲስ ልጆች ናቸው ካያችሁ፣ ብዙዎቹ አይደሉም። አሁን ሞጣ ፌስቡክ ላይ ነበረ ግን ፌመስ አልነበረም። ማንም አያውቀው ነበረ። ማንም አያውቀውም ፌስቡክ ላይ እዮዳብ ጉቶ ማንም አያውቀውም ነበር ከነመፈጠሩ። አዲስ ፕላትፎርም ነው። እዚህ ላይ ነው የታወቁት። ተግባባን። አንዳንድ ሰው አሁን ጆን ዳንኤል፣ እነ ጃኒ፣ እነ አዶናይ ምናምን አዲስ ከዚህኛው ጀማ የመጡ ናቸው። እኔ ጥንቴ ጠዋቱ ባለድመት ምልክቱ የትኛውም ሳይት ላይ ብታስገባኝ እኔ አሸበርቃለሁ። የጀመርኩትም ለልመና ብዬ አልጀመርኩም። እኔ ሶሻል ሚዲያ ቲክታክ ፕላትፎርሙ ነው። ምን ያደርጋል? 50% ካልወሰደ ቪው አይኖርም፣ ምን አይኖርም፣ ባናት ነው የሚተክለ። ለዚህ ነው ቴዲ ሐዋሳ የሚጫወተው። ቴዲ ሐዋሳ ሲመጣ ለጌም ብለው አይደለም። ይኸው ጃፒ አለ። ጃፒያውን ጌም ጀምረዋል ከማጋ
ከእንትና ጋር ለምን ፕላትፎርሙ ቪውን በአናቱ ይተክለዋል። ስለዚህ ምን ማድረግ አለብን? ቲክታክ 50%ቱን ይወስድብሃል። ሰው ገቢም ማታመጣለህ ካልሆነ ቪውን ይቀይረዋል ወደ ሌላ ወደ ጌም የሚጫወቱት መንጋ አልጎሪትሙ በጣም ብዙ ሰው ሊያይ እንዲያደርግ ያደርገዋል። ሲስተማቲካሊ ለምን እነሱ ከገንዘባቸው ጋር ነው የሚሄዱት። ቲክታኮች ከቻፓቸው ጋር አልጎሪትሙ እንደዛ ነው። ቪው ወዳለበት ይጎትታል። ሰው ያንን ሲስተም ነው ቲክታክ የሚጠቀመው። እንዴ ራፐሮች እኮ እዚህ መጥተው ይጫወታሉ። የአሜሪካ እነ ሶልጀር ቦይ ምናምን ማምጣት ትችላለህ። ሙቪ አክተርስ መጥተው ይጫወታሉ፣ እዚህ ይጫወታሉ። እና እነሱ እንትን ብለው ነው ገንዘቡን ፈልገው ነው። ሊፈልጉ ይችላሉ በተወሰነ መልኩ፣ ግን ለገንዘቡ አይደለም። ሰው ምን እንዲያረጋቸው ፎሎ እንዲያረጋቸው እንዲከተላቸው ምናምን እያደረጉ ምን ያደርጋል? ቲክታክ ያንን ያመጣዋል። አለማወቅ ነው። ግን አንዳንዱ እንዳልኩሽ አሁን ዮኒ ማኛ ሶፋ ላይ ቁጭ ብሎ የቤታዮ አልታየሽም? ቤታዮ መብቷ ነው መጫወት። ለምን አልተጫወተች አልልም። መብቷ በደንብ አድርገሽ ቀጥቅጪ፣ ሸቂ አዶን ጋር ፕሮብለም። ለምን አልታየሽም? ቤታዮ አገር ስለ ፖለቲካ እንኳን እኔ በፖለቲካ ነው የማወራው። ስድብ ማለት እኔ እንዴት እንደሚሳደቡ በደንብ ስለማቅ ቤታዮ ሀገር ስትሳደብ የዛን የት ነበርሽ? የለች ጓደኛሽ ናት አሁን። ስለዚህ አይመለከታትም። ሞጣ ሲሳደብስ የሞጣ አሪፍ ነው። እዮዳብ ጉቶ ሲሳደብስ መንግስት አልተሳደበም? መንግስት አሁንም በአናቱ ይተከል እያልኩሽ። ጳጳስ ኢትዮጵያ ጳጳስ የላትም፣ ሼክ የላትም፣ ፓስተር የላትም። እካክ ናቸው እያልኩሽ። ለምን የወላ ህዝብ ሲያልቅ ሄደው መንግስት ጋር የተለጠፉት? መንግስት ተው ያለ አንድ ቄስ አታመጭም፣ አንድ ፓስተር አታመጭም፣ አንድ ሼክ አታመጭም። ዝምባም ናቸው። የኢትዮጵያ በሙሉ ቄስ ፓስተር ሼክ የምትለው ባናት ተደፋ እካካም እያልኩ ነው። ሰደባ አይደለም የምትይው? መቼ ተሳደብኩ? ዝምባም ሌባ ናቸው። የሁላ ህዝብ ኢትዮጵያ ላይ ተቀጥፎ ሲያልቅ ሲበላ ሲጨፈጨፍ መኖሪያ ሲያጣ መንግስት ጋር ሄደው ተው ይሄ ነገር አይሆንም፣ ከህዝብ ጋር ታርቅ፣ ይሄ ነገር አይሆንም ብሎ የተናገረ ቄስ ታመጫለሽ፣ ሼክ ታመጫለሽ፣ ፓስተር ታመጫለሽ። ቆሻሻ የታውቂያለሽ? ስለ ሀገር ታወሪያለሽ? እንደ አንቺ ራቁትሽን ገላሽን ሽጭ እንጂ ስለ ሀገር ጉዳይ መለከተሻል? ስለ ህዝብሽ ጉዳይ ታለቅሻለሽ? ስለ ህዝብ ታወሪያለሽ? የትኛው ሃይማኖት ነው የምታወሪው? የትኛው አባት የትኛው ኢትዮጵያ ያለ አባት ነው ይሄውላ ህዝብ መከራውን ሲበላ ሲሰደድ አረ መንግስት እባክህ ህዝብ አይሞትም በቃ ታረቅ ከህዝብ ጋር አረ አንድ በለም ብሎ ሄዶ በአንድ ላይ በህብረቱ ነው ጥሪ ጠርቶ ያስታረቀ አንድ የሃይማኖት አባት ጥሪልኝ። ቆሾ ቆምቦሬ መሀይም በአንቺ ቤት ለማቀሳሰር ሃይማኖትና መንግስት እያልሽ ነው። መንግስትም ገዳይ ቆሻሻ ነው። የሃይማኖት አባቶችም ለስጋቸው የሚኖሩ ሆዳሞች ናቸው። ለስጋቸው ቢያንስ ውጭ ያሉት በደንብ አድርገው ሲሆኑ አይቻለሁ። ውጭ ያሉት ድምፅ ሲሆኑ አይቻለሁ። ውጭ ያሉት ቀሲስ ዲበኩሉ የሳክራሜንቶ ሚካኤል ቤተክርስቲያን አባት ስማቸውን ስለማላቀው አይመጣልኝም። የተወሰኑ ውጭ ያሉት እያሉ ነው። ኢትዮጵያ ላይ ለስጋቸው ፈርተው እየተጨፈጨፈ ህዝብ እያለቀ እያዩ ሼኮችም ፓስተርማ ተለጥፏል። እንኳን ደግ አረጋችሁ ነው የሚለው። ፓስተሮቹ በሙሉ ደግ አረጋችሁ ነው እያሉ ያሉት። የሚጮህ አታመጭም ከዘማሪ ዶክተር ደረጀ በስተቀር። ስለዚህ ያንን ነው የምታወሪ አለ እውቀት። እናንተ በቂጣ አይደለም የሚታሰበው። ልንገራችሁ፣ ቂጣችሁ ለተወሰነ ጊዜ ሊያገለግላችሁ ይችላል። ይህን ካልተጠቀማችሁ እኔ የትም ቦታ ብሄድ ሻይን አረጋለሁ። ሶሻል ሚዲያ ላይ ፌስቡክ ላይ አርጌያለሁ፣ ዩቲዩብ ላይ ሻይን አርጌያለሁ፣ ኢንስታግራም ላይ ሻይን አርጌያለሁ፣ ቲክታክ ላይ ሻይን አርጌያለሁ። ኤኒዌር ብሄድ ሻይን አረጋለሁ። ለምን? ትንሽዬ በስሱ አንባለሁ።
በስሱ ስለማነብ የልብ አድርስ ነኝ እኔ ማኛው የልብ አደርሳለሁ። አንቺ ምን ታለንትሽን አይቶ ሰው ሊመጣ ይችላል? ትልቁ ታለንት ይዘሽ የምትመጪው መቀመጫሽን አለቀ። ዶማ ትልቁ ታለንት ብለሽ የምትመጪው ይዘሽ የምትመጪው እሱ ነው። መንደሬ ራቁትሽን የምትሸጪ በኢትዮጵያ ታሪክ እንግሊዝ ሀገር ተቀምጠሽ ሌላ ቦታ ቢሆን ችግር የለ። አሁን አረብ ሀገር ምስኪንቶቼ ወረቀት የሌላቸው ምናምን ቢያደርጉት ስተትም ቢሆን ከችግር አንጻር ነው እላለሁ። ኒኖ ኢትዮጵያ ላይ ያሉ እህቶቻችን ከችግር አንጻር ብዙ ነገር ሊያደርጉ ይችላሉ። አልፈርድባቸውም። ላይፍ ነው። አንቺ እንግሊዝ ሀገር ተቀምጠች ሄለን ወርቅዬ ዝምቦ ራቁትሽን ስቸበችብ የምትዩ አንቺ ነሽ። 54,000 አበሻውን እጭድ ያደረግሽ ገንዘብ አሰባስቡ ብላችሁ ያደረጋችሁት እናንተ ናችሁ። እሱን ልነግራችሁ ነው። የመጀመሪያ ከፋች አንቺ ነሽ። ስለዚህ እኔን የመናገር ሞራል በምን ተገናኝተን ሶፋ ላይ ኧረ በደንብ ተቀምና ባርጩማ ላይ እኔ ኢትዮጵያም እያለሁ ተቀምጬ አላውቅም። ባርጩማ ገጠራማ ቦታ ላይ የሚኖሩ ኢትዮጵያውያን የሚጠቀሙት እንጂ ዮኒ ማኛ የሚጠቀመው አይደለም። የአዲስ አበባ ልጆች ባርጩማ አናውቅም። አም ሶሪ ዊ ዶንት። እና ምን ላይ ተቀምጬ ላውራ? ምን ላይ ተቀምጬ ላውራ? ባርጩማ ላይ ተቀምጬ ላውራ? እካክ እንደዚህ ቀብረር ብዬ ሶፋ ላይ ምናምን የሆነች ነገር ፉት እያልኩኝ ነው የምቀደው። አይደል እንዴ የሚወራው? እንደዛ አይደል እንዴ? አሁንም እነግራለሁ። ብዙ ጊዜ ሴቶች አንዳንድ እዚህ ላይ ያሉ ውርጋጦችን ነው ጨዋዎቹ ይመቻችሁ ይድላችሁ ሶሻል ሚዲያ ላይ ለምትወጡ ጨዋዎቹ መረኖቹ እንዴት እንደሆነ ልንገራችሁ። አሁን ለምሳሌ ማሂ ኪችን ብዙ ጊዜ ሳነሳ ትሰማላችሁ። ፔጇ ላይ ግቡና የምትለጥፈው ነው ስለ ምግብ ነው የምትለጥፈው። ማሂ ኪችን ስራዋ ምንድን ነው? ኬተሪንግ ነው። የምትለጥፈው ስለ ምንድን ነው? ስለ ቡሌ ነው። ምግብ አሰራር ነው። ስለ ምግብ ነው። አለቀ። አዲስ ዳቦ የምትባል አለች ኢትዮጵያ ላይ። አዲስ ዳቦ ቤት አላት። ኬክ ዳቦ ትሸጣለች። ሙሉ የምትለጥፈው ዳቦ ነው፣ ኬክ ነው፣ ምናምን ነው። የኢትዮጵያ እንትን ገበታ የሚባሉ አሉ። ገበታ የሚባሉ የሚለጥፉት እሱን ነው። እንትና ዳጣ አለች። አሁን ምንም ልዩነት ቢኖርን ማን ዳጣ የምትባለው? ሳራ ዳጣ። ሳራ ዳጣን በምንድን ነው የምታውቋት? የምትፖስተው ምንዋን ነው? ይሄ ቅመማ ቅመሟን የባህል ልብሷን ምናምን ነው የምትፖስተው። እንሂድ ሌሎችም ዲዛይነር ልብስ የሚሸጡ አሉ። ምን አሉ? አሁን እንዲያው እዮዳብ ጉቶ ጋር እንሂድ። እዮዳብ ጉቶ አሁን ቁምጣ፣ ቀበቶ፣ መዝለያ፣ መፈንጫ ምናምን እየሸጠ ነው። እንዲሁም እንቁርቲ ጋር እንሂድ። እንቁርቲ ጋር ገብታችሁ ብታዩ አሁን ትንሽ ቁመናዋ እየተስተካከለ ነው። ጎበዝ በርቺ እንቁርቲ፣ ልልቲ እንቁርቲ በርቺ፣ ቁመናሽ እየተስተካከለ ነው እና እየሸጥሽ ነው አንዳንድ ነገሮች። በጣም ጎበዝ። ኤልሻዳይን ይዋት። ኤልሻዳይ አሁን ገብታችሁ ብታዩ የምትሸጠውን ፀጉር ነው እዛ ላይ ምናምን ታስተዋውቅ። አምጧቸው። የኔ ጓደኛ ሳራ አለች፣ ኩዊን ኦፍ ሳባ የሚል አለ። ትመጣለች። ምርቶቿን ነው የምታስተዋውቀው። ምርቶቿን እንደዛ ነው የሚያስተዋውቁት። ሰው የእናንተ የምታስተዋውቁት ምናችሁን ነው? ታንክ ዩ። እስቲ አሁን ሄለን ወርቅዬ ምንሽን ነው የምታስተዋውቂው? በብዛት ምን ስታደርጊ ነው ያለሽ? አንድ ንብረት ነው ያ ቂጥሽን ስትወዘውጂ ነው ላቪቱ ቤት። ከዛ ምን ነው የምታስተዋውቂው? አይጂ ላይ ራቁትሽን ትሸጫለሽ ነው አይደል? ስለዚህ ሰው የሚያስተዋውቀው እሱን ነገሩን ነው።
ደስ አው ይዱ የታወቀ ነገር ነው። የታወቀ ነገር ነው። ከዛ ትመጡና ሴት ነው እንትን የምትለው ሴት ብቻ ነው የምታጠቃው። ዮኒ ማኛ የት ቦታ ሞጣ ቀሚስ አለበሳችሁት? ካለበሳችሁን ንገሩኝ። አዶናይ ሲረገጥ ነበር ያጠፋ ጊዜ አሜሪካን አነቃለሁ ሲል መቻባ ነቃ አንተ ብዬ ሄጄበታለሁ። ጥሩ ከሰራ ደግሞ አዶናይ ጥሩ ሰርተሃል፣ በርታ። ጆን ዳንኤል በእኔ ያለውን ነገር ዘግዝቄዋለሁ፣ ፊክስ አረገ። ዊ ጉድ እዮዳብ ጉቶ እኔ ብሞትም ራሱን አጥፍቶ ሰማይ ቤቱን ላይ ይከተለኛል። ምን ሊያደርግ ነው የሄደው ብል ተብዬ ምን ሊያደርግ ነው ዮኒ ማኛ የሞተው? በሰላም ነው ወይ የሞተው? ሄጄ አይዋለው ብሎ ሰማይ ቤቱን ላይ ይከተለኛል እዮዳብ ጉቶ። ይሄ የታወቀ ነገር። ዳልቻ እስር ቤት እስኪገባ ስገርፈው የነበረ ሰው፣ ሳስለቅሰው የነበረ ሰው ሴት ነው። አሞሮ የሚባለው መሮት በቃ ከዛ ሳው ልጆች ናቸው። ብዙ ጊዜ እኔ ያንግ ከሆኑ ሰዎች ጋር ብዙ ጊዜ መሳፈጥም አልወድም፣ አይመችም። ምክንያቱም ልጆች ናቸው ምናምን ይለፍላቸው ምናምን ብለህ ታልፋለህ። ገባ አልነካቸውም፣ ብዙ ጊዜ አልፋቸዋለሁ። አንዴ ነው አሞራውን ጆሲ የሚባለውም ጆሲ ወር አበባ አንዴ ነው ላጥ ያደረኩት። ከዛ ዮኒን ባገኘው እንዲያው ደብድቤ ምናምን ብሎ ሲያለቃቅስ አሳዘነኝና ፈታው። ነው ግን ሴቶች ለመደበቅ አትሞክሩ። ለብቻችሁ መጣችሁ ትሳደቡና እኔ ሴት ላይ ጠነክራል። ኖ የሚያምሽ አንቺ ነሽ። አሁን ጉቶ ይስቃል። ይሄኔ እንደዚህ ስለሰው ሞጣ ይደክማል። ፍርስ ነው የሚለው ነው። እንደግባባ ልዩነት አለ። አሁንም እነግርሻለሁ ሄለን ራቁት መሸጥ አልጠግብ ብለሽ የቲክታክ ገንዘብ አልጠግብ ብለሽ ገላሽን መሸጥ ጀመርሽ። ያ ነው ሰው ባነነ ለአንቺ መስጠት አቆመ። አኬ ያሳዝነኛል በጣም ነው። አይ ቲንክ አኬ ወንድማችን የሆነ ጥሩ ጓደኛ ቢኖረው ስትረስ ውስጥ ባይኖር ጥሩ ላይፍ ይኖረዋል ብዬ አስባለሁ። ሴቶቹ ላጥ ላጥ ታረጉኝና የሚገርመኝ ሀናቡ እኔ እንዲያው ስለ እኔ አንድ ቀን መልካም አውርታ አታውቅም። አሁን ግን አንዳንዴ እውነትን ሰው ይናገረዋል። ልክ ቆም ብላ ስታስብ ለካ ከዮኒ ማኛ ጋር የምጣለው ከመሬት ተነስቼ ነው ትላለች። አሁን ሀናቡ በጣም ደንቆኛል። ስለ እኔን ሳይድ ይዛ እውነትን መናገር ጀመረች ብዬ ተደንቅ ያለው እግዚአብሔር ምስክሬ። እኔ እንዲያውም ብዙ ጊዜ ሀናቡ ላይ አልሄድባትም ካያችሁ አልፋታለሁ ብዙ ጊዜ። ያ ይመቻት መደበሪያዋ ነው ምናምን ምናምን በሚለው ኢኖ ታልፈዋል። ግን ሀቅ ተናገረኝ ዛሬ። ሀቅ ሀናቡ ሀቅ ተናገረች። በጣም ግርሞኛል በጣም። ስለዚህ ሶሻል ሚዲያ ላይ ስትመጡ ተጫወቱ፣ ጌም ተጫወቱ፣ ፈታ በሉ። ጥንቃቄ ግን አድርጉ። የምትናገሩትን ሰው እወቁ። ዮኒ ማኛ